እንዴ ምን ማለት ነው? አላውቅም። የት ሄዶ ነው? ስመጣ ገፍትሮኝ መጣ። እንዴ ቆይ የታሰረበት እንዴት ሊፈታው ቻለ? እኔ አላውቅም ልጆቼ። ወይኔ ርብቃ በቃ ተረጋጉ እሺ። እሺ ዶክሜንቱስ አላስገባሽም እንዴ ርብቃ? እኔ እኮ የቱ ጋር እንደነበር ራሱ አላስታወስኩም። ወይኔ ርብቃ ምንድን ነው ያደረግሽው? በቃ ተረጋጉ እናገኘዋለን። አጎቴ እዚህ ምን ትሰራለህ? አቤል እንዴት ነህ? ደህና ነኝ አጎቴ። አሁን ግን ከዚህ መሄድ አለብህ። ለምን መሄድ አለብህ? ቆይ ሲጀመር እዚህ እንዴት መጣ? አቤል ስከታተል ነበር። ልጅቷን አግታት እንደሆነ ማውቃለሁ። አጎቴ እሱ አይመለከትህም። አሁን በሰላም ከዚህ ሂድ። አቤል ዞር በልኝ አይደል? እቺ ልጅ ግን የሆነ ቦታ አውቃታለሁ። እና ታዲያ ምን ይሁን? አቤል ምን ሆነ ነው ግን? ይኸውልህ አጎቴ አንተ የማታውቀው ብዙ ነገር አለ እኮ ንገረኛ። አይ አሁን እንኳን አይሆንም። አቤል አንተ እንደዚህ አይነት ልጅ አይደለም። ይሄ ያንተ ማንነት አይደለም ጭራሽ። ቆይ ግን ለምን ደግሞ አትሰማኝ? አሁን ስለ ማንነቴ የምናወራበት ሰዓት አይደለም። እሺ በቃ አሁን ወደ ቤት እንሂድ፣ ተረጋግተን እናውራ። ትቀልዳለህ? እስካሁን የሚያወራው ስለማከብር ነው። አሁን ይሄን ቦታ በክብር ለቀቅ። እሺ ውጣ። አቤል አቤት። እባክህን ፍታት እባክህ። ቆይ ግን አንተ ለምንድነው እንድለቃት የፈለገው? እንደ አባት የሆነ ነገር ተሰማኝ። ይህን ስሜት ደግሞ ልጅ ሲኖር ትረዳዋለህ። አሁን ስለሌለኝ አይገባኝም። እርች ቆይ ምንድን ነው የሚሻለው? እኔም ግራ ገብቶኛል። ቆይ ግን እዩ ምን ሆኖ ነው? እዩ ብለሽ ስሙን አታቆላምጪው። እዩኤል በይው። እሺ እዩኤል ምን ሆኖ ነው? አላውቅም። የሆነ ምክንያት ባይኖረው እኮ እንደዚህ ክፉ አይሆንም። ርብቃ ለዚህ ሁሉ በደል ምንም ምክንያት አያሳምን። አይ ርች የሆነ ምክንያት እንኳን ይኖረዋል። የለውም። አንዳንድ ሰዎች ሁሌ ክፋት በመስራት የተካኑ ናቸው። የእሱ ግን በዛ፣ በጣም በዛ ርብቃ። ለነገሩ ሁሉም አንድ ናቸው። እንዴት? ርብቃ አጋጣሚውን እስከሚያገኙ ነው የሚጠብቁት። ልክ ነሽ እንዴ? በጣም ልክ ነኝ እንጂ ወንድ ማለት እኮ። ርችዬ እባክሽ እንዳጨርሹ። ቆይ ለምን ርብቃ? ሁሉም እኮ አንድ ናቸው። አይ ሁሉም ላይ እኮ በአንድ እንዳትፈርጂ ነው። እኔ ከዚህ በኋላ ምንም አይጠቅሙኝም። ርች እባክሽ እንደሱ አትበይ። ቆይ ለምን አልልም? ምን ያደርጉልኛል? ለምን ርች? አንቺ እኮ ገና ወጣት ነሽ እኮ። በቃ ወጣት በመሆኔ አያስፈልጉኝም። ገና እኮ ታገቢያለሽ፣ ትወልጃለሽ። በጣም ደስ የሚል ህይወት ይጠብቅሻል። እሱ ህልም ነው። አይ ህልም አይደለም ርችዬ፣ ተስፋ ነው። ተስፋዬን እኮ ላይመለስ ወሰደው። ርች በጣም ያስጨነቅሽኝ ነው። አትጨነቂ ጓደኛዬ፣ እኔ እኮ ደህና ነኝ። ደግሞ ጠንካራ ነሽ ብለሽኝ የለ? አዎ ጠንካራ ነኝ ደግሞ። ስለዚህ ከዚህ በኋላ አልሰበር። እሺ ርችዬ። ልቀቀኝ አጎቴ። የማትለቃት ከሆነ አለቅም አጎቴ። ማስለቀኝ ከሆነ ሌላው ታሪክ ውስጥ ነው። የፈለግከው ማለት ይችላል። የፈለግከው ማለት ይችላል። ልጄ ያንን ልጅ ሄሎ አለቃ፣
ምን ነው አልተመቸህም? በቃ ችግር የለውም፣ ሌላ ጊዜ ይሆናል። ማሚ አቤል ግን ምን አይነት ልጅ ነው? ምን አይነት ልጅ ልበላችሁ? ያው በልጅነቱ እንዳሁኑ መልኩ ጠይብ ነበር። ማሚቴ ስለ መልኩ አይደለም፣ የልጅነት መልኩ እኮ ለቃቃ ሚስቱ ነው የሚጠቅመው። ስለ ባህሪውና ስለ አስተዳደጉ እንድትነግሪ ነው የምፈልገው። ያው እንደ ማንኛውም ልጅ ነው ያደገው። ቆይ የተለየ ባህሪ የለውም? ኧረ ምንም ነገር የለውም። ቆይ ምንም የምታስታውሹ ነገር የለም? የለም ማሚዬ ምንም። እኔ እኮ ብዙ ጊዜ ትኩረት የማደርገው አቤል ላይ ነበረ። ቆይ አቤል እና እሱስ? እሱማ ሁልጊዜ ይጣላሉ፣ ይታረቃሉ። አየሽ ርች፣ ይሄ ይሆናል ምክንያቱ። ርብቃ ደግሞ ይሄ ደግሞ እንዴት ምክንያት ይሆናል? ሁሉም የኢትዮጵያ ልጅ እኮ እንደዚህ ነው ያደገው። እንዴት? ቆይ አንቺ እንደዚህ አንድ ያደግሽው ማለቴ ቤተሰብ ሁሌ ይንከባከብሻል። አይ ሁሌ ደግሞ ፍቅር ይሰጥሻል። አይ ሁሌም አይደለም። በቃ ርብቃ እሱም እንደዚህ ነው። ምንም ሌላ የተለየ ነገር የለው። ግን አንድ ቀን አቤልን በቢላዋ ሊወጋ ብሎ ጎረቤት እኮ ነው ያዳነው። ብስማ ወንድሙን ማሚ? አዎ ፈጣሪ ነው ያተረፈው። እኔም በጣም ደንግጬ ጠይቄው ነበር። እሺ ምን አለሽ ታዲያ? ምንም መልስ አልነበረውም ነበር፣ ዝም ነው ያለው። ልቦናውን ፈጣሪ መልስለት። ምን ይባላል እንዴ ርብቃ? የእሱ ልብ እኮ ሰይጣን ራሱ ይቀናበታል። እሱ ተመለሰ ማለት እኮ በቃ ሰይጣን ቀኝ እጁን አጣ ማለት ነው። እሺ ማሚ፣ የተለየ የምታስታውሺው ነገር ካለ ወይንም ደግሞ አዲስ ነገር ካለ ንገሪኝ። የኔ ልጅ ወይ ማሚ? ይኸውልሽ የኔ ልጅ፣ ማወቅ ካለብሽ ግን አንድ ነገር ልነግርሽ ነበር። ምን ማሚ? ይኸውልሽ ቅድም ኢዩኤል እዚህ ሆኖ አቤል ደውሎለት ነበር። እና ምን አለ? ለኔ እኮ አይደለም የደወለው። ቆይና ለማን ነው? ለኢዩኤል ነበር የደወለው። ስልኩን ሳነሳው ግን ስለሚሰሩት ስራ ነበር ያወሩት። ምን እንዳለው አልገባኝም፣ ግን ስገምት የሆነ መጥፎ ስራ እየሰሩ ነው። ምን አይነት ማም? ሴቶችን ምን ማሚ? ማድረግ የማልፈልገው ነገር እንዳለች ገባታል። ኧረ ነው ማድረግ የማትፈልገው ናክ? አዎ ማድረግ የማልፈልገውን ነገር። እሷ ልጄ ናት። ስለምን ልጅ ነው የምታወሩ? ልጄ ናት። በልጅነቷ በችግር ምክንያት ያጣሁት እዚህ። አይ አላምንህም። አሁን ስራዬን አታበላሽብኝ። ቆይ ምንድን ነው የምትሰራው? ምን አይነት ደረቅ ናችሁ? ደረቅማ አንተ ነህ። ለገንዘብ ብለህ እንደዚህ የምትለፋው። ቆይ ምንድን ነው እንደዚህ የቀየረ? ገንዘብ? እኔ የምትፈልገው ልስጥህ። ምን ገንዘብ ነው? ኧረ እባክህ። እሺ ስንት ትሰጠኛለህ? ስንት ነው የምትፈልገው? 60 ያለበት ብር አለ? የለኝም። እና ታዲያ ዝም በላ ከሌለ? እሺ እሷ ምን ልታደርጋት? ምንም፣ አንድ ምሽት ብቻ ዘና ፈታ እንድትል ብቻ ነው ማድረጋት። ምን ማለት ነው እሱ ደግሞ? አያት አይደል እሷ ራሱ እንዴት ደስ እንዳላት። አቤል ተው። ተረጋጊ ልጅ። ምን ነው ርብቃ? ማሚ ቆይ ምንድን ነው ያልሽው? ተይው በቃ ርብቃ። አይ አይሆንም ማሚ፣ በጭራሽ አይሆንም። አቤል እንደዚህ አይነት ነገር አያደርግም። እሱን ቀስ ብለን እናጠራለን። ለምንድን ነው ቀስ የምንለው? ቀስ አንልም እንዴ?
አሁን ታዲያ ምን ማድረግ እንችላለን? አላውቅም ማሚ፣ ግን የሆነ ነገር ማድረግ እንዳለብኝ ይሰማኛል። እሺ በቃ ትንሽ እናስብ። ምናልባት ስልኩን ካነሳ ደውይለት። ለማን? ለአቤል። እሺ ርብቃ። አይነሳም ርብቃ። አቤል እኮ እንደዚህ አይነት ሰው አልነበር። አዎ ወይኔ አቤልዬ፣ ቆይ ምን ነክቶ ነው? እርጅ ላናግረው ይገባል፣ ልፈልገው ይገባል። እሺ በቃ እንፈልገዋለን እኮ አሁን ልፈልገው። እንዴ ቆይ በዚህ ሰዓት ወዴት ነሽ? መሄድ አለብኝ። አቤልን ይዤው እመጣለሁ። ኧረ ተይ ልጄ እባክሽን። መሄድ አለብኝ ማሚ፣ አቤልን ይዤው እመጣለሁ። እሺ እና ልቀጥልሽ ርብቃ? አይ አያስፈልግም። ማሚዬ ግን እያደረገች ያለችው ነገር ልክ ይመስለኛል ራሔል። ማሚዬ ግን ብቻዋን የሆነ ነገር እንዳትሆን። ምንም አትሆንም ራሔል፣ አንቺ አትጨነቂ። ልጄ ወይ ማሚ። ራሔል የሆነውን ነገር ሰማሁ። ማሚዬ ሰማሽ አይደል? የኔ ልጅ እንደው ግን እንዴት ቻልሽው? አልቻልኩትም ማሚዬ። ግን ለእሱ ላይ ሰጥማ የሚባለው ልክ ነሽ የኔ ልጅ። ግን እኮ ስትስቂ ስትጫወቺ ምንም ነገር የተጎዳሽ አትመስይ አይደል? አዎ ግን እስቃለሁ። ሳይሽ እኮ ሁል ጊዜ ደስተኛ ነው የምትመስይ። ደስተኛ ነኝ እኮ ማሚ፣ ግን ከላይ ነው። አይዞሽ የኔ ልጅ። ደግሞ እኮ እስቃለሁ። ለማን ብዬ ነው ተሰብሬ የምታየው? አዎ ሁሌ ስጮ ሳብድ ታይኛለሽ ማሚ። አዎ ውስጥ ያለውን ድምፅ ለመሸፈን እኮ ነው የምጮኸው፣ ሰዎች እንዳይሰሙ። እረዳሻለሁ ልጄ። አይ አትረጅኝም ማሚዬ። ማንም ይህን ስሜት ሊረዳኝ አይችልም። እንዴት? ማንም አልደረሰበት። የደረሰበት ሰው ነው የሚያውቀው። አላውቅም። ግን ሰዎች ለምን እንደዚህ ክፉ ይሆናሉ? አየሽ ማሚ፣ ሰዎች እኮ ክፉ ስለሆኑ ነው እንደኔ አይነት የማታ ህመም ስሜት እንዲሰማቸው የሚያደርጉት። ይቅር የኔ ልጅ፣ ፈጣሪ እኮ የስራውን ይሰጠዋል። አልሰጠውም ማሚ። የርብቃ ልጅ ሞተ፣ እኔ በቁሜ ሞትኩኝ። በሱ ምክንያት ቤተሰቡ ሁሉ ተበጠበጠ። ልጄ እኔንም ይቅር በይኝ። ብዙ ነገር አጥፍቻለሁ፣ ብዙ። አንቺ ደግሞ ምን አጠፋሽ? አጥፍቻለሁ እንጂ የኔ ልጅ፣ እንደዚህ እንኳን ስትሆኝ እኮ ልረዳሽ አልቻልኩ። ውስጥሽንም ላቅ አልቻልኩ። እንደ እናትም ደግሞ አላገዝኳችሁም እኮ። ስለዚህ ለሁሉም ነገር ይቅርታ። እሺ ማሚቴ። ልጄ ራኬብ፣ ቆይ አንተ ማን ነህ? ልጄ አባትሽ ነኝ። አባትሽ? አዎ አባትሽ ነኝ ልጄ። በልጅነትሽ ያጣሽ አባትሽ። እርግጠኛ ነህ አባቴ ነህ? ደረትሽ ላይ ራኬብ የሚል ንቅሳት አለ አይደለ? አዎ አለኝ። እኔ እኮ አባትሽ ግርማ ነኝ። እናትሽ ደግሞ አለች አልማዝ። አዎ የእናቴ ስም አልማዝ እንደሆነ ነግረውኛል። ተመስገን ተመስገን አምላኬ፣ ልጄን አገናኘኝ። አባቴ ብዙ ጊዜ ፈለግኳችሁ እኮ፣ ግን የትም ላገኛችሁ አልቻልኩም። እኛም እኮ ስንፈልግሽ ነበር። ሳናስብሽ ቀርተን አናውቅም። እናቴስ አለች? አዎ አለች። እናቴ ደህና ናት? ደህና ናት ልጄ። በጣም ናፍቀሻታል። እኔም ናፍቃኛለች። ቆይ ልጄ ምን አድርገውሽ ነው? አባቴ ሊሸጡኝ ነው። ለገንዘብ ብለው ለባለ ሀብት ሊሸጡኝ ነው። አይዞሽ ልጄ ተረጋጊን። ያለው እኔ እያለሁ ምንም ነገር አትሆኝም።
ብዙ ሰዎች አታለሉኝ አባቴ። ልጄ ከዩኤል ጋር አይቼሽ ነበር። ቤተሰብሽን ልፈልግ ብለው አታለለኝ። ታዲያ ዩኤል እኮ በጣም መጥፎ ልጅ ነው ልጄ። ግን እኮ ለእኔ ጥሩ ነበር። ደግሞ አፍቅሬዋለሁ። ልጄ እሱ በጣም ብዙ ግፍ ሰርቷል። ቤተሰብሽ ላይ በጣም ብዙ በደል የፈጸመ ልጅ ነው። ለምን? ተይ ልጄ፣ ይሄ የማይሆን ነገር ነው። ከሴጣን ነው ፍቅር ያዘሽ። እሺ አባዬ፣ እኔ አስረዳሻለሁ። መጀመሪያ ከዚህ መውጣት አለብን። እሺ። አይዞሽ፣ ደግሞ እንወጣለን። ምንም ነገር አትፍሪ። እሺ። አዎ፣ ዛሬ ማታ ይመጣል። ተዘጋጅ። እሺ። አቶ ግርማ በሰላም ብትሄድ አይሻልም? አልሄድም። እሺ። አቶ ግርማ ልንሄድ ስለሆነ ተሰናበት። የለም ተወስደኝ። ተው አቤል ተው። እንግዲህ በራስህ አልሄድም ካልክ ያው እኔ ልውሰድህ ብዬ ነው። ተው አቤል፣ ልጄ ናት አልኩህ እኮ። እና እኔ ምን አገባኝ? ለአንተም እኮ እህትህ ናት። ተው እንጂ ተው፣ አትቀልድ። ልጄ አለው። እሺ አትፍሪ። አባዬ ተነስ፣ ውጣ። አልወጣም። ለመጨረሻ ጊዜ ነው የምጠይቀህ። ውጣ። የፈለግከው ማድረግ ይችላል። አልወጣም። እንደፈለግህ መሆን ይችላል። እሺ። አሁንስ ተወጋ። እወጣለሁ። ፍጠኝ፣ ፍጠኝ። ሄሎ አቤል። ኧረ አለው። ስልኬ ዘግቶ ነው። እኔም እኮ ስደውል አታንስ። እንዴ ራኪብ አንተ ጋር ናት? እሺ ችግር የለውም። የት ነው? እሺ እሺ። ይሄን ቦታ መታወቂያ አይመስለኝም። የሚያስከትል ቦታ እዚህ ጠብቀን። ለነገሩ አትደርስብን።
እባክህ አቤል እንደዚህ አታርግ። የለምንህ እባክህ። አትለምነኝ። እሺ አልለምንህም፣ ግን እባክህ ምንም እንዳታረጋት። አዝናለሁ። ተው አቤል፣ ተው እባክህ፣ ለምንህ ተው አቤል ተው። እኔን አትለምነኝ። ፈጣሪ ኧረ ተው ልጄን አደራ አቤል። ራኪ ውሰዳት ተብለህ ነው የመጣኸው? አይ እንደዛ አይደለም። ጀምረከኝ ነበር። ና ጨርሰኝ ከሃዲ። እንደዛ አትበይኝ ራኪ በእናትሽ። ኧረ እባክህ የማምልክ ነው የሚመስልክ? ከፈለግሽ አትመኝኝ። እኔ ግን ላድንሽ ነው የመጣሁት። ከማ ከራስክ ነው የምታድነኝ? በቃሽ። አሁንስ መዳንሽን ብቻ ነው ፈልገው። ካንተ ጋር እንዳትፈልግ። ራኬብ ስሚኝ፣ ከዚህ መሄድ አለብሽ። አልሄድም። ልቀቀኝ፣ ልቀቀኝ። መሄድ አለብን። እኔ በጥፊ መታኸኝ። ይቅርታ